በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከሰዓት በፊት ነበረ ፊት የጠየም ያለው
አሁን መንፈሴም ሆዴም ሞልቷል። እንደ ልብ መናገር የሚቻል ይመስለኛል። እንግዲህ ከየት እንደምጀምር ነው። መቼም ከቤቴ ጀምሮ ቀደም ብዬ ካሰብኩት በመንገድም በህሊናዬ እንደ ውሃ ቀጂ ሳመላልሰው ከነበረው ሀሳብ የተለየ እንዲሁ ከዚሁ ከጉባኤም ተነስቼ ዝረፍ ዝረፍ ይለኛል። ዘረፋ የሚባል የቅኔ ትምህርት ስልት አለ። ንጥቂያ ወይም ዘረፋ ይባላል። ስንቶቻቸው እንደዘረፋቸው አላውቅም። ብቻ ደግሞ ሌላ እንዳለ በዘረፋ ችግር እንዳይመጣ እንጂ የዘረፋ አይነት መንፈስ ቅዱስ ያለበት ጉባኤ መንፈሰ እግዚአብሔር ቅዱስ የእግዚአብሔር መንፈስ ቅዱስ ያለበት ጉባኤ ያናግራል። መቼም ቅድም መልአከ ኃይል ጌታሁንም ሌሎችም እንዳሉት ብዙዎቻችሁ የተማራችሁ ናቸው። ግን ምግብ አንድ ጊዜ ተበልቶ አይበቃም፣ በየጊዜው ነው የሚበላው አይደለም። እንዳውም የጠዋቱ ለማታ ያሰኛል፣ ያልቃል። ካልተተካበት ሰውነትም ይደክማል። እውቀትም እንዲሁ ይመስለኛል። በየጊዜው አይቋረጥም። ሲጨመር፣ ሲያድግ፣ ሲሰፋ፣ አእምሮን ሲያሰፋ፣ መንፈስን ሲመግብ የእውቀት ጉልበትን ሲያጠነክር ነው የሚኖረውና እውቀት በእውቀት ላይ፣ ጸጋ በጸጋ ላይ ይጨመራል፣ ያድጋል። እንደው ምግብ ሳይበሉ ለመኖር የሞከሩ ሰዎች አሉ፣ ያደረጉትም ሰዎች አሉ። ግን ከ40 ቀን አላለፉም አይደለም። 40 ቀን የጾሙ አሉ ያለ ምግብ ያለ ውሃ። ከዚያ በኋላ ግን እነ ሙሴም ወደ ዳቧቸው ነው የተመለሱት። አልመለስም ያለ ኤልያስ ብቻ ነው 40 ቀን በበላው በዚያው ጥርግ ብሎ የቀረው። ከዚህ ዓለም ካልተለየን ምግብና እውቀት የጊዜው የምንመገበው ነገር ነው ማለት ነው። በ40 ቀን በ80 ቀን አይወሰንም። ሁልጊዜ እየጨመረ እየተመገብን ነው የምንሄደው። እንግዲህ ለእናንተ እዚህ ላላችሁት ምሁራን እህቶችና ወንድሞች፣ ወጣቶች አሁን እኛ የምናስተላልፈው መልእክት በሚገባ ያስተምራችኋል፣ በሚገባ ይቀሰቅሳችኋል ማለት አይደለም። ግን በራት ላይ ዳረጎትም ይሆናችኋል። በራት ላይ ዳረጎት፣ በምሳ ላይ ጉርሻ አይደለም እንዴ? በባህላችን ደግሞ በእኛ ጉርሻው ያለ ነው፣ የነበረ ነው፣ የሚኖር ነው። ጉርሻ ከሁለት ነገሮች ከሁለት ሁኔታዎች ነው የሚፈጠረው። አንዱ ከፍቅር ነው። በማዕድ የጋበዝነው ሰው በልቶ የጠገበ ጠጥቶ የረካ አይመስልንም አይደለም እንዴ? ደጋግመን እናጎርሰዋለን። እሱም እንዲረካልን እንዲጠግብልን፣ እኛም ደግሞ እሱን በመመገባችን ደስ ስለሚለን ነው። እና ጉርሻ ከፍቅር የተነሳ ነው። አንድም የሚቀርበው ገበታና ተመጋቢዎቹ አንዳንድ ጊዜ ተመሳሳይ አይሆኑም። አንዳንድ ሰዎች ቶሎ ጠቅለል አድርገው ይጎርሳሉ። አንዳንዶች ደግሞ ደካማ ናቸው። ምናልባት ያ ምግቡም ሳሳ ያለ ይሆንና አንዳንድ አስተዋይ ሰዎች እዛ ከቀረቡ ሰዎች እነዚያ ደከም እያለ የሚጎርሱ ሰዎች የተጎዱ ስለሚመስላቸው ጠቅለል አድርገው ያጎርሳሉ አይደለም እንዴ? ምንድነው አቆራረስ እኮ እኩል አይደለም ሁልጊዜ። አንዳንድ ሰው ይሉኝታም የለው ከሰው ፊትም ሄዶ ይጎርሳል። ከይሉኛ ይል አይብ አይበሉም፣ አይፈጀውም፣ አይተኩሰው፣ ውጦ ጨርሰው ይባላል። እንደዚያ ደከም ያሉትን ለመርዳት አስተዋይ የሆነ ሰው ያጎርሳል ማለት ነው። ስለዚህ በጉርሻ መልክም ውሰዱት፣ በዳረጎት መልክም ውሰዱት፣ ብቻ ተጨማሪ ምግብ ይሆናችኋል ነው መልእክቱ። ያው እናንተ ምሁራን ናቸው። ሌላው እንግዲህ ወገኖቼ እንኳን እንደዚህ በስሙ በብዛት ተሰብስበን ባለንበት ጉባኤ እግዚአብሔር ከእያንዳንዳችንም ጋር አለ።
የእግዚአብሔር መንፈስ አብሮን ይዘምታል። ብቻ እኛ እግዚአብሔር ከእኛ ጋር እንዲሆን ስሙን ማንሳት አለብን። ከትንሣኤው በኋላ ታስታውሱ እንደሆነ በወንጌሉ ተጽፏል። ሉቃስ 24 ላይ 13 ቁጥር ላይ ከደቀ መዛሙርቱ ሁለቱ ኤማሁስ ወደምትባል መንደር ይጓዙ ነበረ። ኢየሩሳሌም 6-7 ማይልስ ያህል ርቀት ያለች መንደር ነች። ወደዚያ ሲሄዱ ስለ ጌታችን ኢየሱስ ክርስቶስ ነገረ ስቅለት እየተወያዩ ይሄዱ ነበረ። ጌታችንም አብሯቸው ነበረ ይላል አይደለም እንዴ? አልተገለጸላቸውም፣ አልታያቸውም፣ ግን አብሯቸው ነበረ። የሚያየን የማናየው ጸጋውን በረከቱን የሚያሳድርብን ጌታችን ኢየሱስ ክርስቶስ አሁን ከእኛ ጋር ነው። ከእኛ ጋር ይሁን። አልተገለጸላቸውም፣ በአይነ ሥጋ አይታይምና አንድም ራሱ እኛ ልናየው በሚቻለን መጠን ይገልጽልናል፣ ይገለጽልናል እንጂ አምላካችንን በፍለጋ በእግርም ይሆን በጥበብም ይሆን በሳይንስም ይሆን ተመራምረን ልናገኘው አንችልም። አሁን በሳይንስ ምርምር እየፈለጉ ያጡት ሰዎች አኩርፈው ሌላ ዓለም ፍለጋ የራሳቸውን ፍለጋ ይዘዋል። በምርምር አይገኝም፣ በእምነት ነው እግዚአብሔር የሚገኘውና አብሯቸው ሳይገለጽላቸው ይጓዝ ነበረ። አንድ ደረጃ ላይ ሲደርሱ ተገለጸላቸው። እሱ መገለጽ ብቻ አይደለም፣ ልቡናቸውንም ከፈተላቸው፣ የውስጥ ጆሮዎቻቸውን ከፈተላቸው። በነቢያት ስለሱ የተጻፈውን መጻሕፍት የተናገሩትን መምህራን ያስተማሩትን ነቢያት የተነበዩትን ሁሉ ለምን ግራ ትጋባላችሁ ብሎ ብጥር አድርጎ ልቅም አድርጎ አስረዳቸው፣ የውስጥ ዓይኖቻቸውን ከፈተላቸው ይላል። ይሄ የሚያመለክተን ምንድን ነው? በእግዚአብሔር ስም ስንሰበሰብ እግዚአብሔር ከእኛ ጋር አለ። ነገራተ እግዚአብሔርን፣ ነገራተ ሃይማኖትን፣ ምስጢራተ ሃይማኖትን በምንወያይበት ጉባኤ የተሰወረብንን የጸነነብንን የሚገልጽ መንፈስ ቅዱስ ከእኛ ጋር አለ። ምስጢራትን የሚገልጽ የምስጢራት ባለቤት መንፈስ ቅዱስ በሁላችን አድሮ ምስጢሩን ይግለጥልን። ሌላው እንግዲህ ወገኖች በውጭ ስትኖሩ ምን ልታደርጉ ነው እዚህ የመጣችሁ? ሁላችሁም የየራሳችሁ የጉዞ አቅጣጫ፣ የህሊና ንድፍ፣ ዓላማ አላችሁ። የተወለዳችሁባትን የበቀላችሁባትን አፈር እየፈጫችሁ ውሃ እየተራጫችሁ የጨርቅ ኳስ እየደበደባችሁ ካደጋችሁባት ቦታ ያለ ምክንያት አልወጣችሁም። ምክንያት አላችሁ። ያ የራሳችሁ እቅድና ዓላማ ምክንያታችሁ እንዳለ ሆኖ እግዚአብሔርን ሳትረሱ፣ ስሙን ሳትረሱ፣ ስሙን ይዛችሁ በመውጣታችሁ እግዚአብሔር ከእናንተ ጋር ነው። አብርሃም በችግር ምክንያት ሚስቱን ሳራ ይዞ ተሰዶ ነበረ ከቦታ ወደ ቦታ ጌራራ ወደምትባል አገር። እዛ የነበረው ንጉሥ አቤሜሌክ ነው። የአብርሃምን የእምነት መንገድ የሚከተሉ ሰዎች አልነበሩም እዛ የነበሩትና አብርሃም በሳራ ቁንጅና በሳራ ውበት ምክንያት ይጣሉኛል ብሎ ፈርቶ እህቴ ነሽ ላለው ወንድሜ ነው በይ ብሎ ጥበብ ሰርቶ ነበረ። እግዚአብሔር ግን ከአብርሃም ጋር ስለነበረ ሳራን ለማይገባ ፍቶት ጠልፋት አስወስዷት የነበረው ንጉሥ አደጋ ደረሰበት።
ምንድነው ጉዳዩ ብሎ ቢመረምር ያ ሰው የእግዚአብሔር ሰው ነው፣ የእሱ ገንዘብ ናት፣ እንዳትነካ ተጠንቀቅ አለው። በሰውነቱም የደረሰ አደጋ ነበረ፣ ተግሳጽ ደርሶበት ነበርና አቤቱ ጌታዬ እኔ ልቤ ንጹሕ ነው፣ እንዲህ ነው ቢባል እህቴ ልጅ ስላለኝ በሌላ መልኩ አይደለም ብሎ ለመነ። እሱ ነቢይ ነው፣ ሂድና ይጸልይልህ ነው ያለው። አይደለም እንዴ? እግዚአብሔር ከአብርሃም ጋር ስለሆነ ከመከራ ዳነ፣ ከአደጋ ዳነ፣ ከነውር ዳነ። እናንተም እግዚአብሔር ከእናንተ ጋር ከሆነ ስሙን ተሸክማችሁ ስሙን ይዛችሁ ከወጣችሁ ከችግር ትድናላችሁ፣ ከአደጋ ትድናላችሁ፣ የችግርን ጊዜ ታልፋላችሁ። የአብርሃም ልጁ ያዕቆብ እንደዚሁ ተሰዶ ነበረ። በችግር ምክንያት አጎት ወዳለበት ሀገር ተሰዶ ነበረ። እዚያ ሄዶ ሀብት እስከሚያፈራ የራሱ ንብረት እስከሚኖረው ሲገዛ ነው የኖረው። አይደለም እንዴ? አዎ። ከብት ሲጠብቅ፣ ፍየል ሲያረባ፣ በግ ሲያረባ፣ ግመል ሲከተል ነው የኖረው። ጊዜው ሲደርስ ግን እግዚአብሔር ከሱ ጋር ስለነበረ ያዕቆብ የብዙ ሀብት ባለቤት ሆነ። በዛቲ በትሬየ አደውክዋ ለዮርዳኖስ፣ ይችን ብትሬን ብቻ በመንገድ ለሚንቀሳቀስ ተንቀሳቃሽ እና ለአውሬ መከላከያ ብትሬን ብቻ ይዤ ወጣሁ። ዛሬ ግን የአንድ ከተማ የሁለት ከተማ የሚሆን ቤተሰብ አፍርቼ በጅራፍ በወንጭፍ የሚነዳ የእንስሳት መንጋ፣ የበግ መንጋ፣ የፍየል መንጋ፣ የገመል መንጋ አፈራሁ ብሎ እግዚአብሔርን አመስግኖ ሀብት አፍርቶ ቤተሰብ አፍርቶ ወደ ወንድሙ ወደ ኤሳው ወደ ትውልድ ሀገሩ ተመለሰ። እኔ ካንተ ጋር ነኝና ወደ ቦታህ ወደ አገርህ ወደ ወንዝህ ተመለስ አለው እግዚአብሔር። እናንተም እንዲህ ያለ የምስራች ቃል እስክትሰሙ ድረስ እስከ አንገታችሁ ድረስ የሚሞላ እውቀት ሸምታችሁ ሀብት ንብረት አበጅታችሁ ልጆች ወልዳችሁ ወደ ሀገራችሁ እንድትመለሱ ያስፈልጋልና ይሄንንም አይምሯችሁ ውስጥ ቅረጹት፣ ከእቅዳችሁ አንዱ አድርጉት። እንደገና ያዕቆብ በረሃብ ምክንያት ዮሴፍ ማለት ነው፣ በረሃብ ምክንያት በወንድሞቹ ክፋት ምክንያት ወደ ግብፅ ተሰደደ። እግዚአብሔር ከሱ ጋር ስለነበረ ምን ሆነ? በባዕድ ሀገር ዘአይበይኮ ዮሴፍ በብሔረ ባዕድ እግዚአብሔር አምላክነ። ዮሴፍን ተሸጦ ሄደ። ነጋዴዎች ተቀባበሉ፣ አተረፉበት፣ በወርቅ በብር ለወጡት። እዚያም ሄዶ በባርነት ቤተ መንግሥት ገባ። እግዚአብሔር ግን በባዕድ ሀገር ከፍ ከፍ አደረገው። አባቱንም ወሰደ፣ ያዕቆብን ቤተሰቡንም ወሰደ። የረሃብን ጊዜ አሳለፈ። አስቀድሞ ስንቅ እየላከ ነፍሳቸውን አተረፈ። በመጨረሻው ደግሞ ኑ ብሎ በጉብኝት መልክ ወሰዳቸው። 67 ሆነው ሄደው ግብፅ ክፉ ጊዜ እስኪያልፍ ኖሩ። ክፉ ጊዜ ሲያልፍ ስንት ሆነው ተመለሱ? 600 ሺህ ሆነው ተመለሱ። አይደለም እንዴ? 600 ሺህ ሆነን ወደ ሀገራችን እንድንገባ እግዚአብሔር ያብዛን። ልባችንን ከሀገራችን አያርቀው። አዎ። እና እግዚአብሔር ከኛ ጋር ከሆነ በረከት አለ፣ እውቀት አለ፣ ሀብት አለ። እናንተን
ያለ ምክንያት አይደለም። እግዚአብሔር ወደዚህ ወደ ሰፊ ሀገር እንድትወጡ ተበታትናችሁ በየስቴቱ ይህንን ማህበር ይህንን ጉባኤ ያቋቋማችሁ የሀገራችሁን ስም የቤተ ክርስቲያናችሁን ስም የሕዝባችሁን የወገናችሁን ስም ይዛችሁ ተሸክማችሁ እንድትመጡ ያደረገ እግዚአብሔር ያለ ምክንያት አይደለም። በእስጢፋኖስ ምክንያት የተበተኑ ማህበረ እስጢፋኖስ አንድ ላይ ቢሆኑ ኖሮ አንድነታቸው ይበረታል፣ ይጠነክራል፣ ይጸናል። ቢበተኑ ግን ምንድነው ይሆናል የተባለው? ትምህርተ ሃይማኖት ይሰፋል። ስለዚህ እግዚአብሔር በጥበብ በየሀገሩ እንዲበተኑ አደረገ። ሃይማኖቱን አስፋፉ። የእስጢፋኖስን ሃይማኖት አስፋፉ ተብሎ ተጽፏል በግብረ ሐዋርያት 7ኛው ምዕራፋችን ላይ እናነበዋለን። ስለዚህ እናንተ በውጭ ሀገር ስትኖሩ የወጣችሁበትን ምክንያት ማጤን ማስተዋል ያስፈልጋል። አንደኛ የእግዚአብሔርን ስም ሁልጊዜ ማሰብ ነው። እግዚአብሔር ከእናንተ ጋር እንዲሆን እውቀቱንም እንዲሰጥ፣ ሀብቱንም እንዲሰጥ፣ ጤንነቱንም እንዲሰጥ፣ እድሜውንም እንዲያረዝም የምታቅዱትም ስራ እንዲሰራና ፍሬ እንዲያፈራ እግዚአብሔርን ከእናንተ ጋር አብራችሁ እንድታኖሩት ያስፈልጋል። ስለዚህ እኔ መልእክት ይሄ እስካሁን እንደ መግቢያ አድርጌው ባጭሩ በወጣትነትህ ፈጣሪህን አስብ የሚለው አንዱ መልእክቴ ይሆናል። በወጣትነትህ ፈጣሪህን አስበው። መንገድ ሊሄድ ያሰበ ሰው ማለዳ ይነሳል። የቀኑን ብርሃን ለመጠቀም ሲጓዝ ውሎ ሲመሽ ያርፋል። አንዳንድ ጊዜ ወደ ምሽቱም ሰዓት ገባ ብሎ የጨረቃና ከዋክብትን ብርሃንም ይጠቀማል። ግን ወገኖቼ፣ ወንድሞቼ፣ እህቶቼ የምሽት ጉዞ እንደ ቀኑ አይሆንም፣ እንደ ቀኑ አያመችም። ስጋትና ፍርሃት፣ ድንጋጤና ጭንቀት ያለበት ነው። እሾህና እንቅፋትም አያጣውም። ጊዜው የሌሎች ባለተራዎችም መንቀሳቀሻ ስለሆነ የጨለማ ጉዞ አስተማማኝ አይደለም። የሕይወት ጉዟችንን በልደት ስንጀምር በመኖር የሚጠበቅብን ተግባርም በጠዋት ማለዳ መጀመር አለበት። በነገራችን ላይ አንድ ስራ ስታቅዱ እደርሳለሁ የሚል ነገር በህሊናችን ባይመጣ ጥሩ ነው። በጠዋት መጀመር ጥሩ። አንድ ስብሰባ፣ አንድ ጉባኤ ለማካሄድ አስባችሁ ከሆነ እንደው ቢያንስ ከዓመት በፊት ብትጀምሩት ጥሩ ነው። 6 ወር ማሰቢያ መወያያ ይሆናል። 6ቱ ደግሞ ሌላው መዘገጃጃና መቀራረቢያ ነው። ቀኑ ሳያስቡ ስለሚሮጥ ማለዳ ስራ ሁሉ ማለዳ በጠዋት መጀመር አለበት። መንገዱ ሩቅ ነው ወዳጆቼ። የሕይወት ጉዞ አድካሚም ነው። ስለዚህ ማለዳ መጀመር አለበት። የጉዞው መሪ ሕይወትን ካለመኖር ወደ መኖር ያመጣ ነፍስና ሥጋን አዋህዶ የፈጠረ እግዚአብሔር ስለሆነ ከሁሉ በፊት መታሰብ አለበት። መታሰብ ያለበት የእግዚአብሔር ስም ነው። በህሊና ሰሌዳ መሳል መቀረጽ ሁልጊዜ መነገር ያለበት የእግዚአብሔር ስም ነው። እግዚአብሔር ስሙ ሲነሳ ስሙን ከሚያነሱት ሰዎች ስለማይለይና ስለሚረዳ ደስ የማይሉ ደስ የማያሰኙ ደስ አይሉም የምትላቸው የምሽት ጊዜያት ሳይመጡ የፀሐይ ሳትገባ ብርሃን ሕይወት ሳይጠፋ ጨረቃና ከዋክብት ሳይጨልሙ የዓይኖችህ ብርሃናት ደክመው
በአይነ ርግብና በመነጽር ድጋፍ እየተረዳህ ማየት የምትደርስበት የምሽት ጊዜ ሳይመጣ ዝናብ ያዘለ ደመና ቀኑን ጭልምልም እንደሚያደርገው ደመናት ዘመዶችህ፣ ደመናት ወዳጆችህ ከመቃብር አፋፍ ጥለው ሳይመለሱ የማትመለስበት የመቃብር ደጃፍ ሳይዘጋ የቆመውን ለመቁረጥ የወደቀውን ለመፍለጥ ኃይል ያላቸው የሰውነት ክፍሎችህ ሳይደክሙ ሳይብረከረኩ ሳይቦዝኑ ፈጣሪህን በወጣትነትህ ለጎልማሳነትህ አስበው ተዘክሮ ለእግዚአብሔር ፈጣሪከ በመዋዕለ ውርዙትከ ሮጠህ ማምለጥ፣ ጨብጠህ ማጥበቅ፣ ረግጠህ ማፍረጥ በምትችልበት ጊዜ እግዚአብሔርን አስበው በማለት ጠቢቡ ሰሎሞን ከሕይወቱ ያገኘውን ከፈጣሪው የተገለጸለትን ትልቅ የሕይወት መልእክት ለሁላችን አስተላልፎልናል። ይሄ ተዘከሮ ለፈጣሪከ በመዋዕለ ውርዙትከ በወጣትነትህ ፈጣሪን አስብ የሚለው ትልቅ መልእክት ፈጣሪያችንን የሕይወታችን ጉዞ መሪ አድርገን እንደነ አብርሃም፣ እንደነ ያዕቆብ፣ እንደነ ዮሴፍ የሕይወታችን ጉዞ ምርኩዛችን፣ ብትራችን በዚች ብትር ብቻ ሲሻገር ምንድን ነው ያለው? ድንጋይ ተንተርሶ ያዕቆብ ምንድን ነው ያለው? አምላኬ የምበላውን ምግብ ቢያበላኝ የምለብሰውን ልብስም ደግሞ በበረከቱ ቢያለብሰኝ ከገንዘቤ ሁሉ ያለኝ ከ10 አንዱ እሰጣለሁ ነው ያለው አይደለም? መሰረቱን ጥሎ ነው የሄደው። ከእግዚአብሔር ጋር ተዋውሎ ነው፣ ተፈራርሞ ነው። አንተ የምታበላኝ የምታለብሰኝ ከሆነ በመንገዴ የምትመራኝ ከሆነ ከአውሬ ከወንበዴ ከቀማኛ አሳልፈህ ካሰብኩት ሀገር አድርሰህ ተምሬ አግኝቼ ከብሬ ወደ አባቴ ቦታ ወደ እናቴ ቦታ ወደ ትውልድ ሀገሬ ወደ ወንዜ ወደ ውሃዬ ወደ ወይራዬ ስር ወደ ግራሬ ስር ወደ ሾላዬ ስር ወደ ዋርካዬ ስር የምትመልሰኝ ከሆነ ከ10 አንዱን ለአንተ እሰጣለሁ። ተፈራርሞ ነው የሄደው። እግዚአብሔርም ፊርማውን አጸደቀ። ያዕቆብን ተከተለው፣ መራው፣ አልጣለውም። ዮሴፍንም እንደዚሁ ነው። ጥበብን ገለጸለት። በወህኒ ቤት የነበሩ ሰዎች ሳይቀሩ ልዩ ልዩ አመፅ፣ ልዩ ልዩ ወንጀል ፈጽመው በፍርድ ሂደት ውስጥ የነበሩ ሰዎች ሳይቀሩ ዮሴፍን አለቃ አድርገውት ነበረ። እግዚአብሔር ከእኛ ጋር ከሆነ እኮ የትም ቦታ እንከብራለን። ክፉ ቦታ ሁሉ ደግ ይሆንልናል አይደለም? ጨለማው ብርሃን ነው። እግዚአብሔርን ይዛችሁ የወጣችሁ ወንድሞቼ እህቶቼ፣ እግዚአብሔር ባርኳችሁ በረከት አግኝታችሁ በዶክትሬት ላይ ዶክትሬት ጨምራችሁ ካለ ከፕሮፌሰር በላይ ደግሞ ምን አለ? ፕሮፌሰር ዶክተር የፈለገውን ሆናችሁ እውቀቱንም አጋብሳችሁ ንብረቱንም አጋብሳችሁ በእድሜ በልጽጋችሁ በሀብት በልጽጋችሁ ተመልሳችሁ ሀገራችሁ እንድትረዱ እግዚአብሔር ከሁላችሁ ጋር ይሁን። በምድር ላይ የተመቻቸ ኑሮ ለመኖርም የእግዚአብሔር ፈቃድና እርዳታ ሁልጊዜ አስፈላጊ ነው። በእግዚአብሔር መንግሥት የተሻለውን የተድላ ዓለም ለመውረስ በእግዚአብሔር ስም መኖር፣ በእግዚአብሔር ስም መስራት ተገቢ ነው፣ ግዴታም ነው። የዘላለም ተድላ ያለበትን ሕይወት መውረስ የሚቻለው በምድር ላይ በተሰራው ስራ ስለሆነ ስራን በእግዚአብሔር ስም ማከናወን ያስፈልጋል። ላይ የሚጠብቀንን ቤታችንንም የምንሰራው እዚሁ ሆነን ነው። ደስ የማያሰኝ የጭንቅና የጨለማ ጊዜ የተባለው ድካምና ሕማም ያለበት ከመሬት የተገኘ መሬታዊ ጠባይ አዳማዊ ባህሪያችን ነው። እጽ ሰሃበት ታይተ ወፍሬሃ ሰሃባ መልእክተ መላካይ አዩ ደውዚ እንቅልፍ ያዘ። እሰይ
እንጨት ሲያፈራ አንዳንዱ ፍሬ ወደ ላይ እንትን ይላል፣ አንዳንዱ ደግሞ ወደ ታች ነው አይደለም። የእንጨት ባህሪው ግን ከመሬት ጋር መጣበቅ ተያይዞናለሁ እና እመቤታችንን ነው እጽ ሰሃበት ታይተ እመቤታችን ስጋ ለባሽ ናት አይደለም። እሷ መሬታዊት ሆና ወደ ታች ምድራዊ ነገር ከምድር የተገኘች መሬታዊት መሆኗን ለመግለጽ ነው። እጽ ሰሃበት ታይተ እሷ ወደ ታች ጌታን አወረደችው ማለት ነው እኮ ምስጢሩ። ወፍሬሃ ሰሃባ መልዕልተ ፍሬዋ ደግሞ እንዲህ እናንተ ከማኅፀኗ የተገኘ ፍሬ ወደ ላይ ሳባት። እጽ እመቤታችንን እጸ ሕይወት እመቤታችንን እሷ ወደ ምድር ስትስብ በፍቅሯ እሱ ደግሞ እመቤታችን ወደ ላይ ሳብ። የእመቤታችንን ልጆች ሁሉ ስቦ በመስቀሉ ተሸክሞ በመስቀል መርከቡ በመስቀል ጀቱ ወደ ገነት ተሸክሞ ፍሬዋ እኛን ሁሉ ተሸክሞ ወደ ገነት ሳበ ማለት ነው። ስለዚህ ያ አዳማዊ መሬታዊ ጠባይ አዳማዊ ባህሪ ነው። ይሄ ድካም፣ ሕማም፣ ጭንቅ፣ ጨለማ የተባለው ማለት ነው። ወደ ታች ስባለው ጊዜ እሱ አንድ ሊቅ ሆዳቸውን አንዳንድ ጊዜ ይወዱታል፣ ያመሰግኑታል፣ ሌላ ጊዜ ደግሞ ይነቅፉታል ማለት ነው። አንተ ጉድ እንደው እኮ አንተ ካልተሞላህ ትንቀሳቀስሽ አትል። ደግነቱ ከፊት የመሆን ከኋላ የምትሆን ገልብጥ አንድ ቀን ትጥለኝ ነበር አሉ። መሬታዊ ባህሪ እንዲህ ነው። ስጋዊ ባህሪ እንዲህ ነው። ሁልጊዜ መሬታዊ ወደ መሬት ነው የሚያሳስበው ጌታችን ኢየሱስ ክርስቶስ። የእሱ መንፈስ ግን ወደ ላይ ይስባል ማለት ነው። ፈጣሪን በወጣትነት ዘመን ካላሰብነውና ካላገለገልነው እነዚያ ደስ አያሰኙም የተባሉ የሞትና የእርጅና የሕማምና የድካም ጊዜያት ሲመጡ ከእግዚአብሔር ዘንድ የምንጠብቀውን እርዳታስ እንዴት ልናገኝ እንችላለን? ከልጅነታቸው ጀምሮ ከእግዚአብሔር የተዋወቁ ከሱ የተማሩ ፍቅሩንና ክብሩን የሕይወታቸው መመሪያ ያደረጉ ሰዎች ግን በእርጅና ዘመናቸው እግዚአብሔር እንደማይተዋቸው ይልቁንም ደስ አያሰኙም የሚባሉ በምሽት ዕድሜ በሚባሉ በምሽት ጊዜያት እንደ ዛፍ እንደ ጨለማ የዛፍ ጥላ የሚከብዱ ችግሮችን እንደሚያስወግድላቸው ግልጽ ነው። በጨለማ ስትሄዱ በዛፍ ስር ደግሞ የሄዳቸው እንደሆነ ጨለማው የከፋ ይሆናል ማለት ነው። ፈጣሪ ከሕፃንነቴ ጀምሮ አስተማርከኝ፣ ራራህልኝ፣ እኔም ከሕፃንነቴ ጀምሬ እስከ ዛሬ ጌትነትህን እነግራለሁ፣ አስተምራለሁ። ኢትግድፈኒ በመዋዕለ ርእሰየ፣ አሁንም ስልጣንህን፣ ጌትነትህን፣ ቸርነትህን ለትውልድ እንድነግር እንዳስተምር በእርጅና ዘመኔ እንኳን አትተወኝ ነው ያለው ዳዊት። እስከ እርጅና ዘመኑ አትተወኝ ነው ያለው። መዝሙር 70 ላይ እናገኘዋለን። 7 ቁጥር 17 ላይ ሰው በትንሽነቱ ቀንበር ቢሸከም መልካም ነው ይላል። ሌላው ነቢይ ደግሞ ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 27 ላይ ወገኖች የቀንበርን በክፉ ተግባር መገለጫነቱ ከሰማነው ይከብዳል። በግብርናው ዓለም ለእርሻው ሥራ የሰለጠኑ እንስሳት ተሸክመው ሲስቡት በጫንቃቸውና ትከሻቸው ላይ ከሚያደርሰው ጉዳት አንጻር ሲመለከቱትም ያስፈራል። መሸከሙ አይደለም የሚከብደው፣ ከአንገት ጋር በማነቆ እንጨትና ጠፍር ታስሮ መሳቡ ነው። በይበልጥ ደግሞ አዲስ ለሚቀኑ ወይፈኖች ተሸክሞ ከመሳቡ ሳይደረስ ገና ከቀንበሩ ውስጥ መግባቱም ያስበረግጋቸዋል። እስከሚለምዱት በአካል ላይ የሚያደርሰው ቁስልም ቀላል አይደለም። ቀንበሩ ቁስለት አለው ማለት ነው። አድካሚ ነው፣ ቀላል አይደለም፣ ይቆጠቁጣል። ግን መለመዱ መልካም ነው። ደጋግ መንፈሳውያን አባቶች ቀንበር መሸከምን የክርስቶስን መስቀል ተሸክሞ ከመከተል በመከራው ከመምሰል ምስጢራዊ አገልግሎት
አገናዝበው ጠቅሰውታል። ለአገልግሎት የሚፈለጉ እንስሳት በተለያየ ጊዜ ለተለያየ የሥራ መስክ ይሰለጥናሉ። ባለሙያዎቹ ገበሬዎች ለእርሻ ሥራ የሚፈልጓቸውን የቀንድ ከብቶች በወይፈንነታቸው ያቀኗቸዋል። ወይፈን ሲሰለጥን ማቅናት ይባላል። ያቀኗቸዋል። ለጭነት ለመጓጓዣ የሚያገለግሉ እንደ ፈረስ እንደ በቅሎ ያሉ የጋማ እንስሳትንም በግልገልነታቸው ይገሯቸዋል። ያልተገራ ይባላል አይደለም? ያልተገራ ባልተገራ አንደበት ይላሉ አይደለም? ያለሰለሰ ያልሰለጠነ ይገሯቸዋል። ለጥበቃ ተግባር የሚረዱ ውሾች፣ ድመቶች የመሰሉትንም በውችላነታቸው ያሰለጥኗቸዋል። እንስሳቱ አራዊቱ ከአብሮ መኖርና ከዕለት ተግባር የተነሳ ከሰዎች ጋር ይተዋወቃሉ። በድምፅ፣ በጠባይ፣ በወዝ ይለማመዳሉ። እንዲህ እርስ በርስ በመረዳዳትና በመመጋገብ የጋርዮሽ ሕይወትን ይመራሉ። ወገኖቼ እኛም ከፈጣሪያችን የሚያስተዋውቀውን የሚያቀራርበውንና እሱን የሕይወታችን መሠረት አድርገን መኖር የሚያስችልንን የመንፈሳዊነት ቀንበር ከልጅነት ዕድሜያችን ጀምረን ብንለማመደው መልካም ነው። እያደረግነው ያለውም ይህንኑ ነው። ብንማረው፣ ብንሰለጥንበት እንጠቀምበታለን። መሰልጠን፣ ማሰልጠን፣ መሰለጣጠን ስንል ነበር አይደለም? መሰልጠን ታዲያ እቅድ ለማውጣት የኦዲት ስራ፣ የሂሳብ ስራ፣ የመጽሔት ክፍፍል ለማከፋፈል ብቻ አይደለም። መከራውንም ለመልመድ ስልጠና ያስፈልጋል አይደለም እንዴ? ቀንበሩን ለመሸከምም መሰልጠን ያስፈልጋል። እንደ ወይፈኑ መቅናት ያስፈልጋል። ብንሰለጥን እንጠቀምበታለን። ያልሰለጠኑ የምንላቸውን እናሰለጥንበታለን። ማሰልጠን የሚቻለው ሰልጥኖ ነውና። ስልጠና በሰው ልጆች የኑሮ ውጣ ውረድ ውስጥ ሰፊ ትርጉም አለው። ሙያን፣ እውቀትን ያሻሽላል። አዳዲስ እውቀቶችንም ያስገኛል። ከክፋት ወደ በጎነት፣ ከስንፍና ወደ ትጋት ይለወጣል። አእምሮን ይስላል፣ ያተባል። ስለት የሚገኘው ከብረቶች የእርስ በርስ ፍጭት ነው። ሐፂን ለሐፂን ይትባልሁ፣ ብረት ለብረት አንዱ ሞረድ አንዱ ቢላዋና ማጭድ ሆነው ይፋጫሉ፣ ይሳሳላሉ። አይደለም እንዴ? ከዚያ ስለት ይገኛል። አገልግሎት ላይ የማዋሉ ጥበብ ከታወቀ ከግዑዛን ፍጥረቶችም እሳትና ስለት እኮ ይገኛል። ከድንጋይ ከእንጨት እሳት ስለት ይገኛል። በድንጋይ የሚስሉ ሰዎች አሉ ሀገራችን። ሁላችን ራስ ሲላችሁን አነስተኛ ቢላዋ የምታክል ምላጭ ነች። እንደ ዛሬ እንደዚህ መሽና ምናምን የለም እያልን ነው። ያ የሚሳለው በድንጋይ ላይ ነው። ድንጋዩ እንኳ ከተጠቀሙበት ስለት ያወጣል ማለት ነው። ከሰውማ የሚቀር ሰው የለም። ካስተማሩት፣ ከነገሩት፣ ካሳወቁት፣ ማንነቱን ካወቁለት፣ ካቀረቡት የማይማር የማይሰለጥን ሰው አለ? ይኸው እዚህ ሀገር ውሾቹን እና የለም እንዴ? አኬድም ዛሬ አኬድ ከዚህ ከበር የምናበረው ውሻ ፎቴ ላይ ስንደላቀቅ ነው ምን በሳሙና እየታጠበ እየተሳመ እንዴ ቀለበት ሁሉ አለው፣ ሕክምና ሁሉ አለው። የቤርሙዳ የሚባል ሀገር ደሴት ዘመዶች አሉ። አንድ ውሻ የምታረባ ውሾች ያሏት ሴት አለች። በስህተት
ጸንሳ ኖራል ሴቷ ውሻ። አሁን ያለ ሕግ ያንን ማድረግ አይቻልም። እባካችሁ በድብቅ ተካፈሉልኝ ግልገሎቹን። ጥንቃቄው ጥበቃው ማለት ነው። ያለ ሕግ እነሱ ምንድነው የሚከለከልበት ቢባል እንደዚሁም መርባት ከተጀመረ ጫካ ሁሉ ውሻ ይሆናል። እነሱም ጠባቂ የላቸውም። ውሾቹ ይጎዳሉ፣ ለሰውም በሽታ ያስተላልፋሉ ነው። በነገራችን ላይ ቤርሙዳ ደሴት ሄዳችሁ የማታውቁ ካላችሁ ዶሮ ጫካው ሁሉ ዶሮ ነው። በቤርሙዳ ዶሮ ይዞ አርዶ መብላት ክልክል ነው። ካናዳ ወይም አሜሪካ የተገፈፈውን ዶሮ ነው ወስደው የሚበሉት እንጂ እዛ ዶሮ ማረድ ክልክል ነው። ጫካው ሁሉ ዶሮ ነው። ኩኩሉ ወይ አንዳንድ ጊዜ አሞሮች ናቸው ጫጭቶችን እየቀሙ እየወሰዱ የሚመገቡት እንጂ ድመቶቹና ዶሮዎቹ እንኳን አይነካኩም። ተዋውቆ ይገርማል። እንዲህ ያለ ሰላም አገር። እኛ ግን ሰውና ሰው ተቧጥጦ ያልቅ ነው። ስልጠና እርስ በርስ የሚጠፋፉ እንስሳትን አራዊትንና ሰዎችን ያቀራርባል። ተጎራብተው በሰላም እንዲኖሩ እስከ ማድረግ ይረዳል። ሁሉም በልጅነት ሲጀመር ታዲያ ስምረት ይኖረዋል። መልእክቱ ይሄ ነው። በልጅነት ሁሉንም ነገር መማር፣ መልመድ፣ መሰልጠን ያስፈልጋል ማለት ነው። It is good for us that we be broken in while we are young and learn to bear the yoke in our youth, in our young age. ቀንበር በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርት ፈቃድን ለእግዚአብሔር ፈቃድ ማስገዛት። የአበሮቹ የሚሸከሙት የእንጨት ቀንበር አይደለም፣ ወይም ሌላ የብረት ቀንበር አይደለም። ፈቃድን ይሄ እንዳልኩት ቅድም ሰሃበት ታይተ እሷ ወደታች ወደታይ ጎተተች ሳበች እንደሚለው ወደ መሬት የሚስበንን የሥጋዊ ፈቃዳችንን አቸንፈን ታግለን ፈቃዳችንን ለእግዚአብሔር ፈቃድ ማስገዛት። ይሄ ትልቅ ቀንበር ነው አይደለም እንዴ? ትልቁ ቀንበር ፈቃዳችንን ለእግዚአብሔር ፈቃድ ማስገዛት፣ ጌትነቱን፣ ቸርነቱን፣ ፍቅሩንና መግቦቱን ማሰብ ነው። ለሰማያዊት መንግሥቱ ሕግና ሥርዓት መታዘዝ ነው። መስቀሉን ተሸክሞ ለመከተልና ለማገልገል ራሳቸውን ላሰለጠኑ ሰዎች ቀንበሩ አይከብድም። ተሸክመው ለመከተልና ለማገልገል ፈቃድ ካላቸው ነገሩ ይቀልላቸዋል። በእነሱ አድሮ ሥራውን የሚሠራው የእግዚአብሔር ኃይልና ሥልጣን ስለሆነ ይቀላል። የሚያስገኘው ውጤትም ሰዎች በምድር ላይ ለፍተው ከሚያገኙት ትርፍ ሁሉ አይነጻጸርም፣ አይወዳደርም፣ አይሰፈርም፣ አይለካም። ጊዜያዊም አይደለም፣ ዘላለማዊ ነው። ንዑ ሀቤ ኩልክሙ ስሩሃን ወክቡዳነ ጾር ወአነ አዕርፈክሙ እስመ አርዌቴኒ ሰናይ ወጾሬኒ ቀሊል ውእቱ። ማቴዎስ 11:28 ላይ እናንተ ሸክማችሁ የከበደባችሁ ሁሉ ወደ እኔ ኑ፣ ቀንበሬን ተሸከሙ። ቀንበሬ ቀላል ነው፣ ሸክሙ ከባድ ነው። ቀንበሬም ልስልስ ነው፣ ልዝብ ነው ይላል። ከለመድ ነው ትከሻችን ከለመደው ከድካማችን ያሳርፈናል እንጂ አያደክመንም፣ አይከብደንም። ልዑል እግዚአብሔር ቀንበሩን ከወጣትነት ጀምረን እንድንስበው ጠንካራ ትከሻ ሊሰጠን ፈቃዱ ይሁን። ትንሽ ምሳሌ ሰጥቻቸው ልጨርስ ነው እንዳላሰለቻችሁ። ከበሉ በኋላ ብቻ ሳይሆን አሁን የአየሩም ጠባይ ደግሞ ለወጥ ብሏል። ሞቅ ስላለ ጫን ይላል አይደለም። ለስራችን ምንን ምሳሌ እናድርግ? ወይስ ማንን ምሳሌ አድርገን እንከተል? ወገኖቼ ትልቅ ጥያቄ ነው። ምሳሌ የትምህርት ማጣፈጫ ቅመም ነው። በንባብ ወይም በቃላት የተሸፈነ ኃይለ ቃልን ይተረጉማል፣ ያስተረጉማል። መምህራን ያስተማሩትን ለሕሊና የሚጸነውን የሚከብደውን ማለት ነው ምስጢርን ለመረዳት ወይም ለማስረዳት ይጠቅማል። ጥበብና ምሳሌ እንደ ባሕር አሸዋ በዝቶለት የተሰጠው ሰሎሞን በትጋታቸውና በኅብረታቸው ንቦችና ጉንዳኖችን
ለሥራ ጥሩ ምሳሌ አድርጎ አቅርቧቸዋል። ንቦችና ጉንዳኖች በተፈጥሮ አቋም ከብዙ ፍጥረቶች የሚያንሱ ደካሞች ናቸው። መቼም የተናጋሪ ሰው ንግግርና ፈሳሽ ውሃ ይመሳሰላል። ዝም ብሎ መፍሰስ ነው። ያ ውሃ ሲፈስ አቅጣጫውን ይዞ ብቻ ይሄዳል። አንዳንድ ጊዜ ጉድፍም ሊቀላቅል ይችላል። አንዳንድ ጊዜ ደግሞ በጥበት ይላል፣ ደፍረስ ይላል አይደለም። ታዲያ ያ የሚጠጣው ሰው ዳር ሆኖ ይጠጣል። ስትጠጡ እንግዲህ ስንጠጣ ማለት ነው ያጠራን መጠጣት የሚያፈታ ነው ስናገር ጉድፍም ያለው ለጆሮአችሁ ቢቆረቁርም ለእናንተ የሚሆነውን እያጠለላችሁ እያጣራችሁ ተከተሉኝ ማለት ነው። ንቦች እና ጉንዳኖች በተፈጥሮ አቋም ከብዙ ፍጥረቶች የሚያንሱ ደካሞች ናቸው። ነገር ግን በስራና በጥበብ ለሰዎች ትምህርትና ምሳሌ የሚሆኑ ጠባዮች ያሏቸው ትጉሆች ነፍሳት ናቸው። ጉንዳኖች እርስ በርሳቸው ይረዳዳሉ። አንድ ጉንዳን ከአቅሙ የማይመጣጠን ከባድ ሸክም ተሸክሞ መሄድ ቢያቅተው ጎረቤቶቹና ባልደረቦቹ ተጠራርተው ተሰብስበው ይረዱታል። አንድ ጉንዳን ቢወድቅ ወይም ቢሞት ሌላው ጤናማ ጉንዳን ብቻ ለብቻ ተሸክሞ ወደ ተፈለገው ቦታ ያደርሰዋል። ይህንን ካላያችሁ እዛ ትምህርት በተግባር የሚል አንድ የእንግሊዝ ዶክተር አጋጥሞኛል። እንግሊዝ ሀገር የተማረ እርሻ ባለሙያ ልጅ ነው። ወደዚህ ወደ ሰሜኑ መሀል ሸዋ ሀገራችን ሄዶ ገበሬዎቹ የሚሰሩትን አይቶ ለካን የመጽሐፉን ብቻ ነው ሳነብ የከረምኩት ብሏል። ከገበሬዎቹ ተምሮ ማለት ነው። እና ጉንዳኖች በሚንሻሹበት አካባቢ ያላያችሁ ካላችሁ መማር ያስፈልጋል፣ ማየት ያስፈልጋል። እና አንዱ ጉንዳን ቢሞት ሌላው ጉንዳን ብቻውን ተሸክሞ ከተፈለገው ቦታ ያደርሰዋል። ይህ በሰዎች ዘንድ የማይታሰብ ነው። እንኳን ሊያነሳ ብቻውን ሊሸከመው ማዘኑም አጠያያቂ ነው። እዚህ ደቡብ አፍሪካ አደጋ ይበዛል፣ ወንጀልም ይበዛል። ብዙ ልጆች ይሞታሉ፣ ብዙ ሰዎች ይሞታሉ። መኪናም ገሎት ይሄዳል። ሰው ሲያልፍ በዛ ወድቆ ሲያዩት ሼም ብለው ዝም ብለው ነው የሚሄዱት። ወይ እንኳን ሼም እያሉ ዝም ብለው ይሄዳል። ምንድን ነው ሼም ማለት? ባህላቸው ነው። ከምንም አይቆጡትም ሰውየው ወድቆ። ጉንዳን ግን ይሄን አያደርግም፣ ተሸክሞ ይሄዳል የወገኑን ሬሳ ወይም ታማሚውን። በእኛም ባህሪ በማህበራዊ ሕይወታችን ብዙ የሚጎሉን ነገሮች አሉ ወገኖቼ። እኛ በጣታችን ልንነካው የማንፈልገውን ከባድ ሸክም ሌሎች አቅም የሌላቸው ሰዎች ተሸክመው እንዲንገዳገዱ እንዲሁ ተረተሩ የምናደርግም አለን እኮ አይደለም? በጣታችን የማንነካውን ማለት ነው። ሌሎች ጠባዮቻቸው ጉንዳኖች ታታሪዎች ናቸው፣ ትጉሆች ናቸው። በመኸር ጊዜ ቀለባቸውን ይሰበስባሉ። መሰብሰብ ብቻ አይደለም ጥበባቸው፣ የሚነቅዘውን እየከኩ የማይነቅዘውን ከነገለባው ያከማቻሉ። በመጽሐፈ ምሳሌ አንድምታ ትርጓሜ ተመልከቱት፣ ታገኙታላችሁ። ከነገለባው ያከማቻሉ። ለልጆቻቸው ያላቸው ፍቅርና ክብካቤ ከሕይወታቸው ጋር በጥብቅ የተሳሰረ ነው። ለሌሎች አርቆ የማስተዋል ጥበብም አላቸው። እዩልን፣ ስሙልን በማይባል ፍላጎት ተግባራቸውን በጸጥታ ያከናውናሉ። የጀመሩት ሥራ እስከሚፈጸም ያለመሰልቸት ይሰራሉ። ለማህበራዊው ሕይወት የሚያስፈልገውንና የተሻለውን ሁሉ ለማሟላት በሚያስደንቅ ፍጥነትና ቅልጥፍና በስርዓትና ስልት በተደራጀ ህብረት ይሰራሉ። በራሳቸው ንድፍና እቅድ በመረጡት ቦታ የራሳቸውን ቤቶችና የምድር ውስጥ ለውስጥ መንገዶችን የሚሰሩ ብልሆች ግንበኞችና አናጢዎችም አሏቸው። የሚኖሩበትን ቤትና አካባቢ በብርቱ ጥንቃቄ ያጸዳሉ፣ በንጽህና ይጠብቃሉ። ለማህበሩ አጠቃላይ ህልውና አስፈላጊ የሚሆኑ ነገሮችን ለማመቻቸት ከመካከላቸው አንድም የጉንዳን አባል ያለ ስራ አይኖርም።
እንዲያውም ቅድም እንዳልኳችሁ ጉንዳኖች በሚሄዱበት መንገዳቸው አንድ ነው። እንደዚህ የተሰራው መንገድ አለ። ቀጥ ብሎ ነው የሚሄዱት። እንደዚህ ነው የሚሄዱት እና እዛ ሄዳችሁ እንደ ቆም ብትሉ እንዳጋጣሚ ከእግር እስከ ራሳችሁ ነው የሚወሯት። ወንድም ስራ ላይ ነው ቆም ነው የምታደርጉት። ገና ማስረዚያ ከዚያ ወጥቶ ዞር በልልን ነው በቁንጥጫ ያሳደዷቸው። ስራ ፈት የለም በጉንዳኖች ዓለም። ሰፈራቸውንና የልጆቻቸውን ደህንነት ለመጠበቅ እስከ ሞት ድረስ ከጠላት ጋር ይዋጋሉ። ማህበራዊ ሕይወታቸው፣ የኑሮ ስርዓታቸው በብዙ መልኩ የሰዎችን አኗኗር የሚመስልበት ጠባይ አለው። የሚሰማሩበት የተወሰነ ክልል፣ በስራቸው አሰሪና ተቆጣጣሪ፣ አዛኝና አስገዳጅ ሳይኖራቸው በተፈጥሮ ዕውቀት ብቻ እየተመሩ ስራን ሕይወት አድርገው የሚኖሩ ብልሆች፣ ጥበብን የተሞሉ ፍጥረቶች ናቸው። በማዕከላዊ ኮሚቴ፣ በንዑስ ኮሚቴ፣ በንጉሱ፣ በጳጳሱ የለም። በጉንዳኖች ሰፈር ስራን መስራት ብቻ በውጤት አብረው ቀለብ ይሰበስባሉ፣ አብረው ይሮጣሉ፣ መንገዱን ይሰራሉ፣ ታናሉን ይሰራሉ፣ ቤቱን ይሰራሉ፣ ልጆቻቸውን ይጠብቃሉ፣ ራሳቸውን ያስከብራሉ። ስራ ፈት የለም፣ መመከኛኘት የለም፣ መሪም የለም፣ ተቆጣጣሪም የለም። አይኑር ማለት አይደለም። በእኛ ኑሮም አልቻሉ። ንቦች የሚኖሩትም የሚሰሩትም በህብረት ነው። ለማህበሩ እንቅስቃሴ የሚጠቅም ምሳሌ መስሎ ነው ያቀረብኩት። ንቦች የሚኖሩትም የሚሰሩትም በህብረት ነው። አውራቸውን ያውቃሉ፣ ሰፈራቸውን ይጠብቃሉ። እሰይ ጥሩ ቋንቋ! አውራን ማወቅ፣ ራስን ማወቅ። ራስ የሌለው ህይወት ይንቀሳቀሳል እንዴ? አካል የተለያየ ስራ የሚሰሩ ብልቶች፣ ክፍሎች አሉት። አንዱ የአንዱን ስራ አይሰራውም። የተፈጥሮም ስጦታ እንዲሆነው፣ የተፈጥሮ ዝንባሌም እንዲሆነው፣ የሰዎች ችሎታም ሙያም እንዲሁ እኮ ነው። የመንፈስ ቅዱስ ሀብቱ አንድ ሲሆን ስጦታው ብዙ ነው፣ ልዩ ልዩ ነው ተብሏል። እጅ የመጨበጥና የመጻፍ ብቻ ነው ስራው። እጅ እግር ሆኖ ሊሄድ አይችልም። እጅ እግር ሆኖ ከሄደ አንድ ችግር ተፈጥሯል ማለት ነው። በእጅ መሄድ ከመጣ ሌላ ከባድ ችግር ተፈጥሯል ማለት ነው። አለዚያ መሄድ፣ መቆም፣ መሸከም የእግር ስራ ነው። አንድ ጊዜ እንዲሆንላችሁ አጠቃልለዋለሁ። እጆች፣ ጆሮዎች፣ ከንፈሮች፣ ምላስ፣ ሁሉ የአካላት ክፍሎች በሆድ ላይ አድመው ተነሱ ተባለ። እንዴ እኔ ጨብጬ ቆፍሬ ጽፌ ደጉሼ ለሱ፣ እግርም እኔ ተንቀሳቅሼ ተሸክሜ እሱን የእሱ ባሪያ የእሱ አሽከር ሆኜ እኖራለሁ አለ። ጆሮም የምሰማው ሁሉ ወደ ውስጥ ነው የማቀብለው። ዓይንም እንዲሁ ሆድን ለሆድ ነው የምመራው። ሁሉም ለእሱ እንዴት አገልግሎት ስንሰጥ ባሪያ ሆነን አንኖርምና ስራ እናቁም አሉ። በቃ የስራ ማቆም አድማ ተፈጠረ። ጆሮም ዝም አልሰማም አለ። ብንጫጫ ምን ዓይንም ተመርጎ ዝም። እንዲህ ነው እኮ ሰዎች ይከፉ አይደለም? ዝም እንደማያዩ እያዩ ዝም፣ እንደማይሰሙ እየሰሙ ዝም። የት ነበርሽ አንቺ? የትም። ምን ስትሰሪ ነበር? ምንም ትላለች እናቷ። ለካ ስትማልግ ውላ ስትመጣ የት ነበር? የትም። ምን ትሰሪ ነበር? ምንም። ሰራችሁ ስራ እኮ አለ ታዲያ። ሳሙኤል ሻህዳን ሰልቲንግ ግን እንዲህ ነው። ሳይፈልግ ሲቀር ሰው ዝም፣ ምንም። ዓይንም ተመረገ፣ ጆሮም ተደፈነ፣ እምቢ አለ፣ አንሰማም አሉ፣ አንደበትም አልናገር አለ። ምንም። ሆድም መጨረሻቸውን ያለ ብሎ ዝም አለ። በመጨረሻ ጎጎጎጎጎ ኧረ ተው አይሆንም ቢል በብሶም ሰማ ጎጎጎጎ ምንም ነገር ተውት አለና ዝም አለ። መዝለፍለፍ መጣ። ተውት አለና ዝም ማለት
ተዝለፈለፉ። እግር እንዴት ይሄድ? የአድማ በአድማ የቆመ እግር በግድ መሄድ አቃተው። ዓይንም ፈዘዘ፣ ጆሮም የበለጠ ደነዘዘ። አይ ለካ ዋናው ማዕከላችን እሱ ኖሯል፣ ወደ እሱ እንመለስ ብለው ይቅርታ ጠይቀው ስራቸውን ቀጠሉ ይባላል። ወዳጆቼ ዳሩ መሀል ወዳል ሲመከኛኝ እንዲህ ድክመት ይመጣል፣ መዝለፍለፍ ይመጣል፣ መውደቅ ይመጣል። መመከኛኘት አያዋጣም። አሁን አንድነት፣ ሁሉም አካል ለአንድ ሕይወት፣ ሁሉም ማህበር ለአንድ ሕይወት። የሚካኤል የጽዋ ማህበር፣ የገብርኤል ጽዋ ማህበር፣ የጊዮርጊስ ጽዋ ማህበር፣ ማህበረ ቅዱሳን፣ ማህበረ ጻድቃን፣ ማህበረ መላእክት የአንድ እግዚአብሔር ፍጥረቶች ለአንድ እግዚአብሔር ስም የቆሙ አንድ የእግዚአብሔር መንግስት የሚነገርባት ስሙ የሚጠራበት ቤተክርስቲያንን ለማገልገል ነው አይደለም። እኔ አንዱም ማስተያየት ይሄ ነው። ወንድሞች እህቶች፣ እናንተ ማህበሩ ለቤተ ክርስቲያን ለሀገር ለሚሰራው ስራ ነው ትልቁ ትኩረታችሁ ወይስ ለማህበሩ መቆም ነው ትልቁ ትኩረታችሁ? የትኛው ነው? ሁለቱም ነው። ማህበሩም መቆም አለበት ስራ እንዲሰራ። ማህበሩ የሚሰራው ግን ለማህበሩ ለብቻ አይደለም። ማህበሩ ብቻውን አይደለም። እዛ ሰንበት ትምህርት ቤት የሚባለው ብትንትን ብላችሁ ገብታችሁ ዋጥ አድርጋችሁ እንደ ትልቁ አሳ ትንንሹን አሳ ሁሉ ውጣችሁ ነው መሄድ ያለባችሁ። ግማሹን አሳ አራግፋችሁ እናንተ ብቻ መዋኘታችሁ ነው። ያ ውህደት፣ ያ ተዋህዶ ነው እኮ ሃይማኖታችን አይደለም እንዴ? ከሽማግሌው ጋር፣ ከወጣቱ ጋር፣ ከአባቶች ጋር ለመዋሃድ ጥረት ማድረግ ያስፈልጋል። የሚገርማችሁ ነገር ንቦች አውራቸውን ያውቃሉ፣ ሰፈራቸውን ነቅተው ጠቅተው ይጠብቃሉ፣ ባዕድ አያስቀርቡም፣ በሩቅ ይከላከላሉ። ስራቸውን ተከፋፍለው ሲሰሩ ውለው አውራቸው ወዳለበት ቀፎ ይመለሳሉ። በዋለበት የሚያድር በወጣበት የሚቀር የለም። እንደ ወጣን አያስቀረን። እንደ ንቦቹ አበባውን ቀስመን የማሩን እንጀራ ጋግረን እማማ ኢትዮጵያ እስኪ ወለላውን ቀመሽልን እንበላት እስቲ። እንደ ወጣን አያስቀረን። እግዚአብሔር ወደ ቀፋችን፣ ወደ ሀገራችን፣ ወደ ቤተ ክርስቲያናችን፣ ወደ መንበራችን ይመልሳል። ስራቸውን የሚያከናውኑት በዝማሬ ነው። ንቦች እንዳው በህብረት ሲሄዱ አበባ ሲቀስሙ የሰማችሁ ሰዎች የላችሁ? ዝማሬ አላቸው። የሚጣፍጥ ጣዕም ያለው ዝማሬ እየዘመሩ ነው። በደስታ ነው የሚሰሩት። ማለቃቀስ የለም። እየዘመርን መስራት አለብን በህብረት። ዝማሬያቸውም ጥሩ ነው። የደስተኝነት ምልክት ነው። የመንፈሳዊነት ምልክት ነው። የተመስጦ ምልክት ነው። መድከም፣ መዛል፣ መሰልቸት፣ ማማረር የለም በንቦች ዓለም። ሰው እንኳ ንቃትን፣ ትጋትንና ፍጥነትን ሲያይ ምን ይላል? እገሌ እኮ ንብ ነው ወይም እንደ ንብ ነው ይላል አይደል? እገሌ እኮ ንብ ነው ይላል። ያቺ ትንሽ ከዝምኛ ትንሽ ከፍትል ይሆን ያቺ ፍጥረት ለእኛ ማር ትመግባለች። ለዚህ ነው ምሳሌው ትልቅ ሆኖ የቀረበው። ወቅትን እየጠበቁ በመጸውና በጸደይ የተለያዩ እጽዋት አበቦችን እየቀሰሙ አበቦችን ሁሉ ከየቦታው እየሰበሰቡ ሁሉ የሚወደው ለሁሉ የሚጣፍጥ የፈውስ ጠባይ ያለውና ለጤና ተስማሚ የሆነ ማር ይሰራሉ። የማር ጠጅ በሀገራችን በቤተ መንግስትም በቤተ ክህነትም በታላላቅ ማዕዶች ይቀርባል። ለጣዕሙ፣ ለጥራቱ፣ ለክብሩ ከዋንጫ ዋንጫ ይመረጥለታል፣ ከብርሌ ብርሌ ይመረጥለታል። አይደለም እንዴ? እና ፈድስት የሚባሉ እና እንካቦ የሚባሉ እነ ማብረጃ የሚባሉ የጠጅ ማቅረቢያዎች ልዩ ናቸው። እንዴ በጠላ ዕቃ እኮ ጠጅ አይቀርብም። ክብሩ ልዩ ነው።
ውድ ነው፣ ክቡር ነው። አንበሳዋንም የሰራቸው ማን ነው? ጠባያቸውንና ፍላጎታቸውን አውቆ የሚያረባና የሚጠብቃቸው በማሩ ይጠቀማል። በንቦች ማር መጠቀም የሚቻለው ወይም የሚፈልጉ ሰዎች ጠባያቸውንና ፍላጎታቸውን በሚገባ ማወቅ፣ ማደሪያቸውን በጥንቃቄ ማዘጋጀት፣ በንጽህና መጠበቅ ይኖርባቸዋል። ለባህሪያቸው ለስራቸውና ለኑሯቸው የማይስማማ ሁኔታ ሲፈጠር ቀፏቸውን ትተው ይሄዳሉ። ያን ጊዜ በግብርም በጠባይም ከንቦች የማይመሳሰል ተፈጥሮና ጠባይ ያላቸው ሌሎች ተሐዋስያን ቀፎውን ይወሩታል፣ ውስጡንም ውጭውንም ይሰፍሩበታል። ንቦች ከለቀቁ ማን ይስፈር? ዝንቦች፣ ሸረሪቶች። ቀፎ ከተለቀቀ የእነዚያ ማደሪያ ነው የሚሆነው። ቀፎ እንዳይለቀቅ በንጽህና መጠበቅ አለበት፣ ንቦች እንዳይሄዱ። መንፈሳውያን አበው መንፈስ ቅዱስን በንብ ሀብቱን ጸጋውን በማር ይመስሉታል። መንፈስ ቅዱስ ቤተ ክርስቲያንን ይመራል፣ ይጠብቃል የሚባለው ማደሪያው ቤተ ክርስቲያንን አንድም ሰውነትን በንጽህና በቅድስና በማስተዋል የሚጠብቁ እንደ መዓር የሚጣፍጥ በጣዕሙ ሁሉን የሚስብ የሚመግብና የሚያጠግብ ቃለ እግዚአብሔርን የሚያስተምሩ የመንፈስ ቅዱስ ማደሪያ ቤተ ክርስቲያንን በንቃት በትጋት የሚጠብቁ የምእመናንን ጉባኤ፣ የምእመናንን ማህበር፣ የምእመናንን ሕይወት፣ የምእመናንን አንድነት በፍቅርና በቅንነት በእውነትና በእምነት የሚያስተናብሩ ሰዎች ሲኖሩ ነው ከቤተ ክርስቲያን ወለላ ያለው የማር እንጀራ መጋገርና መቁረጥ የሚቻለው። ወገኖቼ፣ ያው ሰዎች በተለይም በዚህ በመንፈሳዊ ሕይወት ሌላውን እናስተምራለን፣ ሌላውን እንመራለን የምንል ሰዎች ሁላችን ወደ ላይ ቀና ብለን ሰራኢ መጋቢ ፈጣሪ አለ፣ ተመልካች አለ፣ ተቆጣጣሪ አለ። መክሊቱን ዋናውን ከነትርፉ የሚጠይቅበት ጊዜ ይመጣል ብለን ወደ ላይ እንደገና ወደ ታች ዝቅ ብለን ይህንን መንጋ አደራ ተቀብለናል። ጠቦቶቹን አውሬ እንዳይነጥቃቸው፣ አውራዎቹን እናቶቹን በጎች ወንበዴ ወስዶ እንዳያርዳቸው የመጠበቅ ኃላፊነት አለብን ብለን ወደ ታች ደግሞ ህዝቡን ካላየን መሀል ላይ ቆመን ብቻ ከቀረን ለራሴ ብቻ ነው ያለው መላከ ሰላም ደጅን ለእኔ ብቻ ይሆናል። ወደ ላይም እንድናይ ወደ ታችም እንድናይ ሲሆን ወደ ቀኝም ወደ ግራም አዝሮ የሚያይ አንገት እንዲሰጠን አምላካችን ፈጣሪያችን ፈቃዱ። አዎ በእነዚህ ትንንሽ ፍጥረቶች ጥበብ ከብራ ተገኘች፣ ጥበብ ከብራ ታየች። ትጋታቸውና የሥራ ውጤታቸው ለሰው ሁሉ ምሳሌ ሆነ። እኛም ከነሱ እንማር ወገኖቼ። እንደ ገብረ ጉንዳን የክረምት ቀለባችንን በበጋ እንሰብስብ። ሕይወታችን ብርሃን ሳለ ከህልፈት በፊት በኋላ የማናገኘው የጽድቅ ሥራ ዛሬ እንስራ። እንደ ንቦች እንሩጥ። እንደ ንቦች ሁሉ የሚወደው መዓር እናዘጋጅ። አውራችንን እንወቅ። ቤታችንን ነቅተን ተግተን እንጠብቅ። አንድከም፣ አንሰልች፣ አንዛል። የሥራ ድርሻችንን በየመስመራችን ተከፋፍለን እናፋጥን። ጊዜው አጭር ነው። ጎበዞች ያሉበት መንደር ይፈራል፣ ይታፈራል፣ ይከበራል። ከቀን ወራሪ ከሌሊት ሰባሪ ይጠበቃል። ተው፣ አይገባም፣ አይበጅም የሚሉ ጠብን የሚያበርዱ ደጋግ ወጣቶች፣ ደጋግ ሽማግሎች ያሉበት ማህበር አጥሩ ባለቤት አለው፣ ቤቱ ባለቤት አለው የሚሉ ሰዎች ያሉበት አገር ይታፈራል፣ ይከበራል። በማህበር በጉባኤ በአንድነት ላይ የላይ ፈሪ የታች ፈሪ እያለ ለሚያጣላ ረቂቅ ጠላት ቦታ አይኖረውም። ጠብ፣ ክርክር
ጥላቻና መለያየት ካለ ግን ለሚያጣላው ጠላት ስራ ይፈጠርለታል ማለት ነው። በጎ አገልግሎትን ከፍጻሜ ማድረስ የሚቻለው ቢቆጡ ታግሶ፣ ክፉ ቢናገሩ በጎ መልሶ ነው ወገኖቼ። ይህን ማድረግ የሚቻለው ደግሞ በትህትና ራስን ዝቅ አድርጎ ነው። እንደ ትንንሾቹ ጉንዳኖችና ንቦች አቅማቸውን አሳንሰው ከፍጹምነት ደረጃ ደርሰው የወጣኒ ስራ በመስራት ከፍጹምነት ደረጃ ደርሰው እያሉ የጀማሪ ወይም የወጣኒነት ስራ በመስራት ክብራቸውን የሚያበዙ እንዳሉ ሁሉ በአንጻሩ ደግሞ በወጣኒ ደረጃ እያሉ ከፍጹምነት ደረጃ ደርሰናል በማለት ክብራቸውን የሚያሳንሱ ራሳቸውን የሚያስታብዩ ሁሉ ከምሳሌው ሊማሩ ልንማር ይገባል። ወንድሞቼ እህቶቼ፣ አትድከሙ፣ አትሰልቹ፣ ለጠላት መሿለቂያ መንገድ አትስጡ። የአበውን ምክርና ትምህርት የቤተ ክርስቲያንን ስርዓትና ሕግ ጠብቃችሁ ከተማራችሁ ቀፎውም ይጠበቃል፣ ጣፋጩ የማር እንጀራም ይጋገራል። እግዚአብሔር ጥበቡን ምስጢሩን ይግለጽልን።